በቃ ድንግልናዬን ልሸጠው ነው ማለት ነው። ልሸጠው ነው ግን ፈላጊው በጣም ስለበዛ ጫራታውን ከፍ አድርጌዋለሁ። ይንፉሽ ነፋፉሽ አንፋት ብርቅ አይደለም። ከፈለጉም ጫካ ከፈለጉም ቤት ውስጥ አይንሽን ካይናቸው ገጣጥሞ እየሳሙሽ አፍሽን ከፋቸው ገጣጥሞ እየሳሙሽ። ሰላም ሰላም የዜዶ ሪአክት ቤተሰቦች እንደምን አላችሁ? እንግዲህ ዛሬ ምርጥ ቪዲዮዎችን ይዤላችሁ መጥቻለሁ። እንደተለመደው ታዲያ እናንተም ቪዲዮ ላይክ ሼር እያደረጋችሁ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ የምትለዋን በተን የተጫናችሁ አብራችሁን ቆዩ። ቀጥታ ወደ ቪዲዮ ልለፍ። በቃ ድንግልናዬን ልሸጠው ነው ማለት ነው። ልሸጠው ነው ግን ፈላጊው በጣም ስለበዛ ጫራታውን ከፍ አድርጌዋለሁ። በጣም በቃ ፈላጊው በዛ እና ሸጥሽ ወይ ምናምን እያላችሁ በውስጥ ብዙዎቻችሁ ጠይቁኛላችሁ። ስለዚህ አልሸጥኩትም። የጫራታው ዋጋ 100 ብር የነበረው 500 ብር ሆኗል ማለት ነው። ስለዚህ በ500 ብር መጫረት የምትፈልጉ ሰዎች ዋጋችሁን ኮሜንት ላይ አስቀምጡልኝ። ስልኬን ብዛውልላችሁ ደውሉልኝ፣ ተመዝገቡ ለማለት ነው። አመሰግናለሁ። መልካም ጊዜ። 500 ብር አይበዛም። ድንግልናን በጫረታ አይነ ስውር ነህ እንበል እና ውሃ ቢጠማ እንዴት ነው የምትጠይቀው? እንደዛ ለምን እንዴ? ምልክት ነው አይነ ስውር በምልክት አለ። አይነ ስውር አያወራም እንዴ? አጎቴ ቦረምታው ምረት ምን እንደሆነ ከቤት አልወጣም ብለሃል። እንዴት ሲነሳው አጎቴው ወጣ። እስኪ ያው ምረት ምን አሁን የፈለኩትን ነው የምመርጠው? የፈለከው መርጬ ደስ ያለ ደግሞ እንዴት ነው የሚያምርብን ጌጥ ነው የመጣችው። አይዞ እንግዲህ ወንድነት ነው ያለው። ወንድ አይደለም ማፈረ ቀብር ነገ ነው ቢሉ እንደሱ ይሻላል። ሰላም ነው ወይ? ሰላም ነው። እየተዋጣ ነው። ቀብር መቼ ነው? ስንት ሰዓት ነው? ነገ ነው ነው። እሺ አይዟችሁ። እሺ እግዚአብሔር ያጽናችሁ። አሚን አሚን። አንድ የሆነ አባቴ ስማ። አቤት። እንዴ 400 ብር ሰጥቻለሁ። 200 ብር ለአንተ፣ 200 ብር ለእህትህ። እሺ በኋላ ቀብር እንመጣለን። ሸምሱ ሰው ሞቶ በቃ የሚያሳስበው እሱ ገንዘቡ ነው። ባለቤትሽስ ግን? አዎ ጀግና ባል ነው እሱ። ምን ይላል? የሙዚቃ ስራዎች እንዴት ያያቸዋል? ኧረ በጣም ነው የሚያደንቀኝ። የመጀመሪያ ስራዬን ሞዴል ሆኖ የሰራው እሱ መጀመሪያ። ስለዚህ ባልሽን እዛው ክሊፑ ላይ እንፈልገው ማለት ነው። አማየሮ ላይ ኩማ ገቢዛ በጣም ጀግና ባል ነው። እኔ እንጃ በጣም ነው የሚያበረታታኝ። እንዴት ነበር የተገናኛችሁት? አዎ የተገናኘ ነው ሆራ ባንድ በተቀጠርኩበት ሰዓት የጓደኞቼ ጓደኛ ነው እሱ። ከዛ በጓደኛዬ ነው ያወቅኩት። ከዛ ቀን እንዲተዋወቅን እንደውም ለነግሻሽ ወንድ ነው በቃ ማንም ሴትም ብትማረክበት ናት ዋው የሚሉ ማለት ነው። በቃ ይጥበሰኝና የፈለገውን አድርጎ ይተውልለዋል። ግልጽነቷ ማለት አላ ልጅም ስለሆንኩ ምንም በቃ ከጀርባ ድምጽ ተሰምቶሻል እንዴ? እንዲማለ እንዴ? እንደዛ ብያለሁ የምር ማለት ነው። ከዛ እሱ ለካ ወዶኛል። ያው እንደ ሊጀነን ፈልጎ ነው ለካ መች ነው የሚጠይቀኝ። ከዛ ካንዳንድ ነው አክሴፕት ያደረኩት። ማን ቀደመ ግን? እንዴ እሱ ራሱ ነው ካንዳንድ ነው ቀና ሰጥቶት አንበሳ እሻል በቃ 2007-6 ጀምሮ የልጅነት ነው። ከዛ እዚህ ደረጃ እንደርሳለን ብዬ አላሰብኩም። ግን ያው ማለት የሆነ ስታዩ ዝዛና ወንድ ነበር የሚመስለኝ የዛን ጊዜ። ይመስለኝ ነበር እኮ ነው። ግን አይደለም የምር ባል ነው የምር እግዚአብሔርና ይወዳል አርትም
ይወዳል። እንደውም እኔ ከዛ በኋላ ነው የሰማሁት መጥቶ ተወዳድሮ ነበር አሉ። እሱ ሙዚቃ ውስጥ አዎ ይፈልጋል አሉ በድምጽ ግን ቁመቱ እኮ ለውዝዋዜው ነበር። ተቀያየሩ ነበር አንቺ ወደ ሙዚቃ ስቴጅ ባውቀው ኑሮ የሆነ እንትን እንባባል ነበር። ለድምጽ አይሆንም ለዚህ ልክ አዋዳኞቹም እኮ ዳኞቹም ሰጥተውታል አስተያየት። ግን በቃ አርት ይወዳል እነግርሻለሁ። ይሄ ባህላዊ ዘፈኖች ምናምን በኦሮምኛ ገጠሮች እንትን የሚባሉት ቀለ እነግርሻለሁ። ሪከርድ ጀርባ ጥንት ነው ያገኘሽው በደንብ ሪከርዱ ላይ ያረጋ ያመጣል ማለት ነው። እንዴ ባህላዊኛ ወደ ራስሽ አምጥተሽ የሆነ ጨዋታ ለምታወጪው በቃ በጣም ይወዳል። በጣም እኔ እንጃ ልነግርሻለሁ። ያው እሱ ጥሩ ባይሆን እዚህ ደረጃ አልደርስም ማለት ልጅ እንደዚህ 3 ልጅ ቀላል ነው። እላይ በላይ እኮ ነው ያለው ስለተመቸኝ አፋጣችልኝ መገርቱ ከና በቦሎ ደስ ያለኝ እኮ እና ታዲያ ባይመሽ ምን ብያት ነው እንዳያልኩ እኮ ነው ምን ብያት ነው እያልኩ ነው እንዳ አይ ማለት ያው በስራዎች የተለያዩ ገጠመኞች ኖርሻል። ግን ማትረሹ ገጠመኝ ኦቦምቦሌት ይለቅቄ በቃ የሌለ ታየኛልኩሽ አድንቆት በቃ ሲደውሉ ሁሉም እሺ በጣም አመሰግናለሁ እያልኩኝ ነው የምሄደው። መንገድ ላይ ሞንኩ ከዛ ራይት ተጠቅሜ ከስቱዲዮ ወጥቼ ራይት ተጠቅሜ በሃይዌይ ልክ መሻለኪያ ላይ ልሻገር ስል በዚህና በዚህ የሆኑ ወንዶች መጥቶ በቃ እንደማቀፍ ነው አድንቆት መስሎኝ ነው እጄ ፍፋ በሬ ታቀምኩኝ አድንቆት መስሎኝ ነው ስልኬን ይዤ ከዛ በሆነ ሰዓት ስነቃ ለካ እንግዲህ አረጋጋኝ ምናምን ስለው አንዱ መጥቶ ያዘኝ አፈረጠኝ። አንዱ ለካ እዛ ሰው ምናምን ነው የሚጠብቀው። ከዛ እቃ ዘለዘለኝ ልነግርሽ አልችልም። በጣም ነው የነከሰኝ። ማረሳው ጊዜ በቃ አድንቆት መስሎኝ ነው እጄ ታቀፍኩለት ሲጀምር። ከዛ እግዚአብሔር ይመስገን አሁን ደህና ነኝ። ታከሜ ምናምን ግን ደህና አሁን ግን ፊትሽ ላይ ምንም የለም ቆየ እግዚአብሔር ይመስገን። እኔማ እንዲህ እጄ ነው የርኩት ምንም የለም እኮ እጄ እንዲህ የወረደ መስሎኝ ነው እጄ የገባሁት። በኦቦምቦሌቲ መቼም መማረሰው ቀን ላይ ነበር። አራ ወደ 1 ሰዓት ምናምን መገርቱ እውነት ዘፈን ብቻ አይደለም ጨዋታሽ ራሱ ያበደ ነው። ባሪያ ለምንድን ነው እዚህ የምትመጣው? ባሪያ ምን አመጣ? አይ ካራክተሩ እና ታልፎም እንደ ባሪያ ፈዝ ያለበት ባሪያም ብዘሉ አንተ ምን ይስማክ ምን ይሆናል? መጽሐፉ ምን ይሆናል? ባሪያም ብዘሉ እሺ ቀጥታ አንተ ባሪያ ምን ሆነ ነው ደግው አለቀ። ኧረ ገና ነው። እሺ ቀጥታ ምን ጎልብህ ነው የምትመጣው? አይደለም ጌታዬ ዳቤ የተባለ ምግብ እየሰጡ ይሄው በረሃብ ሊፈጁን ነው። ባሪያ የሌለቅም ቃሚስ ስለቃቀም ትኖራል። እዚህናና እኔ ለቅም ቃሚስ ስለቃቀም ትኖራል። እንዳያ እየቀጠቀጥኩ እንድገዛ ፈርዳል። ባሪያ የለውና ዲያሎጉ ይቋረጣል። ባሪያ የሚለው ወርድ ልጁ ላይ እንዴት ነው የሚያምር! አይነሲ እንደው ትናፍቀናለህ እኮ። ይህችን ህፃን ሰራተኛዋ ይዛት ተሰውራለች፣ ጠፍታለች፣ ባካችሁ አፋልጉን በጭንቅ ላይ እንገኛለን ይላሉ ቤተሰቦቿ። በምስሉ ላይ የምትመለከቷት የ3 ዓመት ህፃንም እንግዲህ ስሟ ሀያት ይባላል። ሐሙስ ዕለት ከቀኑ 8 ሰዓት ላይ ፉሪ ወይም ደግሞ ሁዘይፋ መስጊድ ተብሎ በሚጠራው አካባቢ ላይ ማለት ነው የቤት ሰራተኛቸው ወይም ደግሞ አገልጋያቸው ይዛት እንደወጣች አልተመለሰችም። እስካሁን ድረስም ቤተሰቦቿ እየፈለጓት ይገኛሉ። ነገር ግን ልትገኝ አልቻለችም። ባካችሁ አፋልጉን ይላሉ ቤተሰቦቿ። እችን ህፃን ያያችሁ እንዲሁም ደግሞ ሰው ይዟት የተመለከታችሁ ሰዎችም እንግዲህ ለፖሊስ በማሳወቅ እንዲሁም ደግሞ እዚህ ጋር ባለው ስልክ ቁጥር በመደወል ለቤተሰቦቿ ማሳወቅ ትችላላችሁ። ይዛት ተሰውራለች የተባለችው ሴትም እንግዲህ አይሻ እንደምትባል ስሟ ነው ወላጆች ወይም ደግሞ የጠፋችው ህፃን ልጅ ቤተሰቦች የተናገሩት። ስለዚህ ህፃን ምንም አይነት መረጃ ያላችሁ ሰዎች ለቤተሰቦቿ እንዲሁም ደግሞ ለፖሊስ ማሳወቅ ትችላላችሁ። ይህ ቪዲዮ ለበርካታ ሰዎች እንዲደረስ ሪፖስት እንዲሁም ደግሞ ሼር ማድረጋችሁን ጭምር አትርሱ። በዚህ ጉዳይ ላይ እንዲሁም ደግሞ ተጨማሪ መረጃ የማገኝ ከሆነ
እንግዲህ ሰራተኞችን ስቀጥሩ ተያያዥ እንዲያቀርቡ ማድረግ፣ መታወቂያቸውን ኮፒ ማድረግ መጠንቀቅ ያስፈልጋል። እንግዲህ እቺንም የመሰለች ልጅ ይዛ ጠፍታለች እየተባለ ነው። ምን ልታረጋት እንደምትችል መገመት ከባድ ነው። ይንፉሽ ይነፋፉሽ መንፋት ብርቅ አይደለም። ከፈለጉም ጫካ ከፈለጉም ቤት ውስጥ አይንሽን ካይናቸው ገጣጥሞ እየሳሙሽ አፍሽን ካፋቸው ገጣጥሞ እየሳሙሽ የማታፍሪ ፍጡር አንቺ ድማስ ይንፉሽ ያገሬ ብርቅዬ አንቺ ዋሽንት ነሽ። the second poem ደግሞ ወንድ ልጅ ሲነፋ በምላስ ጨዋታ ከራስ አቆራኝቶ ደሞ በከንፈሩ ላይ ታጫጫውቶ እያለሳለሰ በስሱ እየነካ ወንድ ልጅ ያስጠላል ሲነፋ ማስቲካ። እንዳለ ግጥሞች የብልግና ግጥም በኬክ አሰሩልሽ። ማነው እንዳቀብሩት በላቸው በርፍ ላይ ወርቃለ ከሬሳ ላይ ጥርሱን አውልቆ ሊወስዱ ነው። ኧረ በቃሽ። ምንድነው ዘፈን ካለ ሙዚቃ ሲታይ እንደዚህ ሆኖ ነው ወይስ አንቺ ሌላ ነገር አስመስለሽው ነው? እንግዲህ የዜዶ ሪያክት ቤተሰቦች ለዛሬ ያስኩላችሁ ቪዲዮዎች እኚህን ይመስሉ ነበረ። ደስ እንዳላችሁ ተስፋ አደርጋለሁ። ደስ ካላችሁ ታዲያ ላይክ፣ ሼር ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እስክንገናኝ መልካም ጊዜ። ቻው ቻው።